ትታኛል ሲጀመር ነው ያር ለብለም ተምትናደጁ አሁን እኔና አንቺ ምንም የተለየ ግንኙነት ኖረን አይደለም ታውቂያለሽ አልጠበቅኩትም እኔ ሞክሬ ነበር አሁን ደግሞ ስትታረቅ ገረመኝ እሺ በሰዓቱ ከጎኔ ነበርሽ አንቺ ነበርሽ እኮ ግን ስላላማከርኩሽ ስታረቅ ስላላማከርኩሽ ሆነ ይቅርታ የምሬን እኔ አሁን በግልጽ እንዳልነግር ራሱ ሚዲያ ላይ ማውጣት አልፈልግም ግን እንዴት ለያው መልካም አድርጌ ተሸፍኖብኝ ራስን ሳይወዱ ተስፋ ማድረጉ ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦች ደህና ናችሁ እኛ ደህና ነን እግዚአብሔር የተመሰገነ ይሁን በአገር ውስጥ ከውጭ ሀገርም ያላችሁ ሰላም ናችሁ ወይ ዛሬ እንግዲህ አንድ ሐሳብ አለኝ እሱም ሐሳቤ ምንድነው እንግዲህ ያው መሲ ቤተሰቦች አልሰሙ ምክንያቱም መሲ እዚህ ስላለን ግንኙነት በፊት ያውቁ ነበር ማለት ያው ጓደኛ እንዳላትና ያውቁ ነበርና ዛሬ ላይ መሲ ግን ነፍሰ ጡር እንደሆነች ቤተሰቦቿ አያውቁም ማለት ነው ስለዚህ ይሄንን ነገር ለቤተሰብ መናገር እንዳለባትና እስካሁን አልተናገረችም ስለዚህ እኔም ሽማግሌ መላክ አለብኝ ቀኑ መቼ እንደሆነ ዛሬ መቆረጥ አለብን በርግጥ አክስቴ ምናምን መኖር ነበር ማለት እሷን ብትኖር አሪፍ ነበር ግን ለሷን ነግራታለን ብዬ ስላሰብኩኝ አክስቴንም ከማስቸግራት ብዬ ስላሰብኩኝ ዛሬ ከመሲ ጋር ልናወራበት እየመጣ ነው ማለት ነው ከዛ በፊት አንዳንድ ነገሮች ልበላችሁ ቤተሰቦች ማለት ያው ሰሞኑን እየሆነ ያለው ትንሽ ከባድ ነው ማለት ያው የሰላሙ ጉዳይ ማለት ነው እንዳልኳችሁ ካሁን በፊትም ተናግሬያለሁ ይሄን ሀገር ውስጥ እንጂ ሀገር ውጭ ችግር ያለ ብዙ ሰው አይመስላቸውም ያው እኔ ግን እንደት እንደወንድ የሚያወሩኝ ሰዎች አሉ ማለት እነሱ ጋርም ሰማለሁ እንዲሁም አሁን ላይ በሚዲያ በኩል በደንብ ተሰራጭቷል እና ያለው ነገር ትንሽ ከባድ ነው ብቻ ዛሬ አንዳንድ ነገሮች ልላችሁ ነው የመጣሁት ከሀገር ውጭ ያላችሁ ወንድሞቼ በሰላም ወደ ሀገራችሁ እንዲያስገባችሁ ማለት ያው ለመዝናናት አይደለም እናንተ ሄዳችሁት ለምሳሌ በፊት ሀገራችሁ ጋር ቤተሰብ ጋር እየኖራችሁ አላቅም በምን በሆነ ብቻ የሰው ልጅ ስለተደላደለለት አይደል ሀገር ለቆ የሚሄደው የሆነ ምክንያት ይኖራል ቤተሰብ ለማገዝ ሊሆን ይችላል ህይወትን ለማሸነፍ ሊሆን ይችላል እና ይሄን ነገር እንደዛ ነገር አስባችሁ ማለት ራሳችሁን ለመለወጥ አስባችሁ ተሰዳችሁ ከሰው ሀገር ሆናችሁ እየሰራችሁበት ባላችሁበት ሰዓት እንደዚህ አይነት ነገር መፈጠሩ በጣም ያሳዝናል ማለት የምር በጣም ከባዱ ምን መሰላችሁ በሽታና ጦርነት በጣም ከባድ ነው እና ያው እናንተ ጥሩ ስራ ስላልሰራችሁ እናንተ መጥፎ ስለሆናችሁ አይደለም ማለት በቃ ይሄ በየሀገሩ የሚያጋጥመው ነገር ነው በእርግጥ እኛ ኢትዮጵያውያንና ውጮች ጋር ደግሞ አንድ አይደለም ባህላችንም ይለያያል ብቻ የሆነ የሚገርመው እዚህ አሁን ኢትዮጵያ ውስጥ የሆነ ጦርነት ምናምን ነገር ሲነሳ ማለት ያን ያህል ከባድ አይሆንም ማለት ያው የሰው ልጅ እኮ ይሞታል ከባድ ነው በእርግጥ የሰው ልጅ አንድ ህይወት መጥፋቱ ራሱ የሰው ነፍስ ነው እንስሳ አይደለምና ሀገር ውጭ ግን ለምን እንደሆነ አላውቅም የሆነ ነገር ሲፈጠር ኢቭን ንፋስም ሆነ እሳትም የሆነ ሀገር አሁን እኔ ሰምቻለሁ የሆነ ጊዜ ላይ እሳት ዘንቦ ነበር ያ ምንድነው ከፈጣሪያችን ጋር በቃ ማለት እንትን ስለሚሉ ስለሚሳፈጡ እግዚአብሔር የሚወደውን ስራ ስለሚሰሩ ነው እኛ ኢትዮጵያውያን ደግሞ እግዚአብሔር የሚወደውን ስራ ነው የምንሰራ እንጂ ከሰዎች መጥፎ ነገር አናረግምና ምላችሁ ፈልጌ ነው አሁን እናንተ ያላችሁበት ሀገር በጣም ከባድ ነው እንኳን አይደለም እዛ ሰውት ወደዚህ ለመመለስ ብቻ በጣም ያስፈራል ከላይ እሳት መዝነብ ማለት በጣም ከባድ ነውና ስላስጨነቀኝ እኔ የምሬን ይሄ በዚህ ጉዳይ ሳልናገር ማለፍ ስለማልፈልግ ነውና ያሳባችሁት ተሳክቶላችሁ በሰላም ወደ ሀገራችሁ ብትገቡ የኔ የወንድማችሁ ምኞት ነው ነገር ግን ያሳባችሁት ባይሳካም እንኳን ያው የሰው ልጅ ሰው እስካለ ድረስ በጣም ብዙ ሰውን ሰምታችሁናል ብዬ አስባለሁ የሆነ ነገር ነበረው ቤት መኪና ብዙ ነገር ነበረው ያንን ነገር በሆነ መንገድ አጥቶት ግን ደግሞ አሁንም የተሻለ ቦታ ላይ የደረሰ ሰው ብዙ ሰው ይኖራል ሰው ከሰራ የተሻለ ቦታ የማይደርስበት ምንም አይነት ምክንያት የለም እንደርሳለን እና ምናልባት የሆነ ነገር አስባችሁ ሳይሳካ ቀርቶ ቢያንስ አሁን ለምሳሌ የሆነ እንትን አለ አይደለ የሆነ ውል ምናምን የምትይዙት አለ አሁን ይሄ 3 አመት 4 አመት ምናምን የሚባል ነገር አለና ያንን ጨርሳችሁ ከዚህ ኢትዮጵያ ውስጥ መጣችሁ ስራ ለመጀመር ብዙ የምታስቡ ልትኖሩ ትችላላችሁ ያ ነገር ግን ሳይሳካ በመሃል ጦርነት ተነሳ ማለት ነው ስለዚህ ሚሻለው በሰላም ወደ ሀገራችሁ ልትገቡ የምር ማለት እኔ እንደምን መሰላችሁ የምናገረው እናንተን የመከርኩ ምናምን አይደለም ግን የሆነ ነገር ጠፍቶ
ለምሳሌ ከሀገር ውጭ አሁን የሆነች ልጅ ነበረች እዚህ ራሱ ማውቃት ማለት ነው። እሷ አያልፍልኝም ብላ ታስባለች። ለምንድን ነው ውጭ ሀገር ቆይቼ መጥቼ እንኳን ውጭ ሀገር ላይ ሄጄ እንኳን አልተሳካልኝም እንኳን እዚህ ሀገር ላይ ይላሉ። ያ አይደለም። የትኛውም ሀገር ላይ ብትኖሩ እግዚአብሔር ከባረከው ብቻ ነው እንጂ እግዚአብሔር ካልባረከው የትም ማለት ነው አይሳካምና እናንተ ግን ደህና እስከሆናችሁ ድረስ እዛ መኖራችሁ እዚህ መጣችሁ ይሳካል ማለት ነው። ስለዚህ የኔ የወንድማችሁ ምኞት ምንድነው በሰላም ወደ ሀገራችሁ እንዲያስገባችሁ ነው። ከዛ በተረፈ እንግዲህ ሰሞኑን በተለቀቁ ቪዲዮዎች በጣም ብዙዎቻችሁ ደስተኛ ናችሁ፣ በጣም ደስ ብሏችኋል። ሁሌ በፍቅር ነው እያላችሁ ነበርና እና እኔም ከዚህ በኋላ ችግር ይኖራል ብዬ አላስብም። ከዛ ውጪ ደግሞ እስኪ አንድ ምክር ልምከራችሁ። ማለት ያው እኔ ስላለሁበት ነው። አሁን በፍቅር ውስጥ ሶስተኛ ሰው ምናምን ታስገቡ ሰዎች አላችሁ። አያስፈልግም። በቃ ሶስተኛ ሰው ምናምን ማስገባቱ ጥቅም የለውም። ለምን የሱ ስሜት ለምሳሌ ሁለት ፍቅረኛሞች አሉ። ከፍቅረኛሞች አንድ ሰው ቢመጣ እንኳን የሱ ስሜት እሱ ጋር አይኖርም። ማለት የልጁ ስሜት እሱ ጋር አይኖርም። ወንድ ለምሳሌ ቢመጣ የእሷ ስሜት ደግሞ ከሱ ጋር አይኖርም። ስለዚህ የሚኖረው ምንድነው ከሁለቱ ነው ችግሩ መፍታት የሚችሉ ማለት ነውና ሶስተኛ ሰው ባታስገቡ። ያ ማለት ደግሞ እስከ መጨረሻው ማለት አይደለም። ለምሳሌ በእኔና በመሲ በኩል እንገራችሁ ሶስተኛ ሰው ገብቶ ካሁን በፊት ነገሮች ለማስተካከል ተብሎ ግን ነገሮች ተባብሰዋል። ያ አይደለም። በቃ የሚሻለው ራሳችን ችግሩ መፍታት። እኔም ከዚህ በኋላ መለየት ካለብን በግልጽ እንለያያለን፣ መቀጠል ካለብን እንቀጥላለን። ከዚህ በኋላ ችግር ቢያጋጥመን እንኳን ሶስተኛ ሰው አናስገባ ማለት ነው። ያ ማለት እንዳልኳችሁ እስከ መጨረሻው አይደለም። በጣም ከባድ ደረጃ ላይ ልንደርስ እንችላለን። መሲ የምታስበው ሌላ ሊሆን ይችላል፣ እኔ የማስበው ሌላ ሊሆን ይችላል። ስለዚህ በዚህ መካከል ደግሞ ችግሩን ለመፍታት ደግሞ ከኛ በላይ ከሆነ አለመግባባት ከተፈጠረ ቤተሰብ ትልቅ ሰው ግን ይፈተዋል። ለምን ከኛ እድሜ ከፍ ያለ ከሆነ በህይወቱ ብዙ ነገር ያስተማረው ስለሚሆን። ስለዚህ እንደነዚህ አይነት ሰዎች ግን ጣልቃ ገብተው የፍቅርን ሆነ ትዳርንም የማስታረቅ ወይ ደግሞ ሐሳብ የመስጠት መብትም አላቸው። ጥሩም ይሆናል ብዬ አስባለሁ። እና ቤተሰቦች እንግዲህ ይላችሁ ወሬ አበዛውባችሁ መሰለኝ አይደል? ደግሞ በጣም ናፍቃችሁኛል። ይፈረኝ ነው። ምናልባት ሰሞኑን የለቀቅነው ቪዲዮ እናንተ ጋር ያልደረሱ ሰዎች ካላችሁ እኔና መሲ ለልጃችን ልብስ ልንገዛ ቀበሌ 4 ለካ ቀበሌ 4 ታውቁት። እሺ ገበያ ወጣን ነበርና በቃ ማለት እኔ አልፈራም ከዚህ በኋላ ሲጀመር ልጅ ምናምን አይደለም እንኳን አንድ ልጅ አይደለም እግዚአብሔር ከፈቀደ 5 ልጅም ይምጣ ያን ያህል ከባድ አይደለም። እኔ እንደተረዳሁት ከሆነ ማለት ነው። ማለት በቃ ቀላል ነው። ያው ዛሬ በደንብ በቃ ትልቅ አድርጌ ነበር የማስበው ልጅ ምናምን ሲባል በጣም ነበር የምፈራው ነው። አሁን ግን ስጠይቅ ምናምን እንደው ብዙ ሰዎች ራሱ በቃ በሐሳብ ሰፖርት አድርገውኛል። በቃ እንደዚህ ነው የሆነ ሰውዬ እንደውም በልጅነቱ የወለደው ልጅ ዛሬ ልጅ ታናነሽ እንዴት ነሽ? ምን አባቴ ላድርግሽ? እንዴ ምን ደግሞ ጸጉሬ ኧረ ዝም ብለህ እንጂ የሆነ የፋሚሊ ጉዳይ ነበር። ደህና ነሽ? አለሁልህ። እንዴት ነሽ? ሁሉ ሰላም? ከየት ተገኘሽ? ከየት ነው የመጣሽው? እዚህ ያለፍኩኝ አየሁ እና ገባሽ? ደህና ነሽ? አለሁልህ። ሁሉ ሰላም? ደህና ነኝ። እንዴ ኧረ ምንድን ነው እንደዚህ ደግሞ ከመሲ ጋር ታረቃችሁ ሰሙ? አዎ ያው ማለት ምን መሰለሽ ብዙ ነገሮችን አሳለፍን ማለት ብዙ ፈተናዎችን እና የሚሻለው በቃ የሰው ልጅ ጋር ስትኖሪ ችግር ያጋጥምሻልና እኔ ነኝ መሲ ደግሞ ልጁ ያንተ ነው አይደለም የሚለው ያው ብቻ አንቺ ከጎኔ ነበርሽ። ብዙ ነገር አቡ ጋር ያለውን ሰምተናል ምናምንና ያ ነገር ወደ መጨረሻው ይጣራል ብዬ ስላሰብኩኝ እሺ እና ማደናን ምን ደስተኛ አይደለሽ? ኧረ ያው ማለት ያው አንቺ እና መሲ ለማስተካከል እንደው ከጎኔ መስታል ጊዜ ነበርሽ ነው ግን እንደዚህ በቀላሉ ታረቃላችሁ ብዬ አላሰብኩም ነበር። ማለት በቃ ምንድነው የሚባለው ልክ ነሽ ማለት ብዙ ሰዎችም እንዴት ማለት አልፈልግም ስትል እንዳልነበረ ዛሬ ላይ እንዴት ምናምን ነገር ብለውኝ ነበረ። ግን እኔም ራሱ ላስታርቃችሁ ሞክር እንደማትፈልግ ነበር የነገር ስናይገሽ ነበር እኮ እንደማትፈልግ ግን እንዳልኩሽ ነው። በቃ የሆነ ነገር እኔን ማለት አንዳንዴ በህይወትሽ ብዙ ነገር ሊያስተምርሽ ይመጣል እና ላስቆም ብለን ስለማናስብ ነው እንጂና እኔ ደግሞ ይሄን ነገር እንዳደርግበት የራሴ የሆነ ጉዳይ አለ። ሚዲያ ላይ ማውጣት ስለማልፈልግ ነው ምናምን ነገር ገብቶሻል። ንገርምሽ ካሁን ራሱ መሲን ጠርቻት እዚህ ቦታ ማለት ለማወራበት ምናምን ብላ እና ቤተሰቦችም አሉ እንደምነሱ ጋር እያወራሁ ነበር። ልጅ አጋጣሚ
እሺ እና ጥሩ ስራ አሪፍ ክላስ ነው። አሪፍ ነው። አትደውልልኝ ለምን በማቆም ማንሲ መልካም ነገሩን አስፊ። ኧረ አይሰማም። እኔ እናንተ ደግሞ ማለት ነው እያወራን ነበረ ታውቃለህ። ደግሞ እሱማ ብዙ ነገሮች ነው አግዛለሁ ከጎንነን ብዙ ነገሮች ነው አውርተናል። በርግጥ እንደዋወል ቶሎ የምትታረቁም አልመሰለኝም። እና ደግሞ በቃ ከኔ ጋር በጣም ሪሌሽንሺፓችን በጣም እንትን ያለ መስሎኝ ነበር። ማለት ምንድን ነው የሚባለው እንዴ ልጅ ማለት እኔና አንቺ ስለምን እንደምትያረግ ይከብዳል። ብቻ እኮ እንደውም እኔና መሲ መታረቃችን ወይ ደግሞ የኔ አለማሰብና የኔ ማለት አለማሰብ ስልሽ በቃ ስለ ነገሮች አለመጨናነቄ ሰላም ማግኘቴ ሊያስደስትሻል ብዬ የማስበው ላንቺ ነው። ምናልባት በችግሬ ሰዓት እንደጠራውሽና በችግሬ ሰዓት እንደምደውልልሽ አሁን ስላልደወልኩኝ በጣም ይቅርታል። በዛ ከሆነ ከደበረ አይደለም። ምን መሰለህ እኔ እናንተ አሁን በጣም ብዙ ነገሮችን አሳልፈናል። ከዛ የበለጠ ደግሞ ላስታርቃችሁ ሁሉ ሞክሬ እንደማትፈልግ እኔ ነገርከኝና በቃ እኔ እናንተ እያወራን እንደሆነ እሺ አዎ ልክ ነሽ እኮ መታረቁን በሰዓቱ አልፈለኩም ነበር፣ ግን እኔ እናንተ ማለት ከጎን ሆነሽ ልታግዢኝ አይደል? እንዴት ነው ምን አይነት ግንኙነት ነው ያለን እኔና አንቺ? ቤኪ ምንድን ነው አይደለም ምን ሆነሽ ነው? ለምን ነገር ራሱ ይከብዳል። አሁን እዚህ ሚዲያ ላይ ለምን ይከብድሻል? በቃ አይ አንቺ የምታስቢው ካለ ንገሪኝ። ምንድነው? እኔ የሆነ ነገር እንዳለ ነበር የማውቀው፣ ግን አሁን ሳየው ምንድነው ያለው? አይደለም በቃ እናወራ ነበረው በሰዓቱ ከጎኔ ነበርሽ አንቺ ነበርሽ እኮ ግን ስላላማከርኩሽ ስላላማከርኩሽ ሆነ ይቅርታ የምሬን ነው። ከዛ ሌላ ምንድነው እኔ እንደምትታረቅ ራሱ አላውቅም ነበር አይደለም ማለት መታረቅ ማለት ነው። ስሰማ በጣም ነው እንትን ያልኩት ማለት አልጠበቅኩትም። እኔ ሞክሬ ነበረ። አሁን ደግሞ ስትታረቅ ገረመኝ። እሺና ምን ማድረግ ነበረብሽ? አሁን አንቺ ምንድነው ጥያቄ የሆነ ነገር ፈጥሮብሻል። እርግጠኛ ነኝ ውስጥሽ ላይ መናገር የምትፈልጊው ነገር አለ፣ ደስተኛ ያልሆንሽበት ነገር አለ። ስለዚህ ምንድነው እሱ? ምንድነው የሚባለው? እንጃ ንገሪኝ። ችግር የለውም። ለምን ሲጨነቅ አሁን እዚህ ሚዲያ ላይ ማውጣቱ ያን ያክል እንትን አይደለም፣ ግን እኔ እናንተ ብቻ አላውቅም ጥሩ ላይ ነበርን። ምንድነው እናወራ ነበረ እንደ በፊት ከምናወራው በላይ እናወራ ነበረ። በቃ ሲደብረኝ ቢሆን ሲጨንቀኝም አንቺ ጋር ነው የምደውለው፣ አንቺ ጋር ነው የምመጣው። ብዙ ጥሩ ጊዜያቶችንም አሳልፈናል። እሱ ልክ ነሽ። ስለዚህ ያን ያህል አሁን ላይ ደግሞ እንደዚህ የሆነም ብቻ የሆነ ጥያቄ የሚያስፈጥርልሽ ጉዳይ አይደለም። በሰዓቱ እኔ እስከማውቀው አንቺ ከጎኔ ነበርሽ። ብቸኛ ስለነበርኩ እንዳይከፋኝ ከጎኔ ነው የነበርሽው አይደለ? ከዛ የተረፈ ሌላ ምን አለ? አይ ቢኪኒ አሁን ሚዲያ ላይ እንደዚህ ማውጣት አልፈልግም። ለዛ ነው እንጂ ታውቃለህ። ችግር የለውም ንገሪኝ። ምንድን ነው እሱ? አይቶ ይቅር ዞሮ ብቻ እናወራለን ያለውን ነገር ምን እናወራ አይደል? ምንም እኮ እንትን የሚያስል ነገር የለም። አሁን ምን መሰለህ እኔ አሁን በግልጽ እንዳልነግር ራሱ ሚዲያ ላይ ማውጣት አልፈልግም። ገብቶሃል አይደል? በዚህ ልክ እኔ የሚከፋሽ አልመሰለኝም። በቃ ማለት ከጎንሽ አለው በቃ ማለት እኔ አውቃለሁ አንቺ ሌላ ሰው ከጎንሽ እንደሌለ እና እኔ አላውቅም። በቃ ለተፈጠረው ነገር በጣም ሶሪ። እሺ አሁን እኮ እኔ ብቻዬን ነው የምሆነው ማለት በቃ ብቻዬን። አሁንም እኮ ትተኸኛል ሲጀመር። ይሄ አይደለም ለምን እንደምትናደጂው? አሁን እኔና አንቺ ምንም የተለየ ግንኙነት ኖሮን አይደለም። ታውቂያለሽ ከጎኔ ነበር ከጎንሽ ነበር አይደል? ስለዚህ ምንም እኔ እንደዛ አልመሰለኝም ማለት ጥሩ ላይ እንደነበርን ነው የማውቀው። አሁን ደግሞ ስትሄድ ጭራሽ ማለት የሆነ ሰው ኖሮኝ አሁን እንደሌለኝ ነው። እሺ ልክ ነሽ። አዎ ሁሌ እደውልልሻለሁ፣ ሁሌ እንገናኛለን። በቃ ችግር የለውም እንገናኛለን። ሰሞኑን ትንሽ ለተጨናነቁ እኔ አላሳዝንም። ቆይሽ ሌላው ይቅር እኔ አላሳዝንም። እኔ እኮ ልክ ነሽ አውቃለሁ። በቃ ለተፈጠረው ነገር በጣም ይቅርታ እና ታዲያ ስለዚህ እኔ ምን ማድረግ እችላለሁ? እሺ ማለት ደስታዬ ነው ለነገሩ። ልክ ነህ እና በቃ እንትን አይደለም ገብቶሃል አይደል? አመሰግናለሁ። ምንም እንትን የሚል ነገር የለም። በቃ ደስ ስላለኝ ነው እንዴ? ምን ሆነሽ ነው? ደስ ስላለኝ ነው። ራስን ሳይወዱ ተስፋ ማድረጉ